አንዳንዶች የቅርጫቱ ንጉስ፣ ገሚሶቹ ደግሞ የምንጊዜም ምርጡ የስፖርቱ ዓለም ሰው በወሳኝ ጊዜ ላይ ምን ማድረግ እንዳለበት የሚያውቅም ነው ይሉታል። የሃይ ስኩል ተማሪ በነበረበት ወቅት ቀጣዩ የባስኬትቦል ንጉስ ይሄውላችሁ ሲሉ በሰፊው ተቀባበሉት። ሌብሮን ራይሞንድ ጄምስ ሰር የተወለደው እንደ አውሮፓውያን አቆጣጠር በዲሴምበር 30 1984 ነው። ለቤተሰቡ የመጀመሪያ የሆነው ጄምስ እናቱ ገና የ16 ዓመት ታዳጊ ሳለች ነበር ጄምስን የወለደችው። እያደገ በመጣበት ወቅትም ለቤተሰቡ ሕይወት እጅጉን ፈታኝና አስቸጋሪ ወቅት እንደነበር ወደ ኋላ መለስ ብሎ ያስታውሳል። በተለይ በቤት እጦት ምክንያት በኦሃዮ አክሮን ከተማ ከአንዱ አፓርትመንት ወደ አንዱ አፓርትመንት እየተዘዋወሩ ሕይወትን ይገፉ እንደነበርም ያስታውሳል። ታዲያ በዚህ ጊዜ የጄምስ እናት ግሎሪያ ልጇ የተረጋጋ ሕይወት እንዲኖረው በማሰብ ከዘመዶቿ አንዱ ለሆነውና የአካባቢው የወጣቶች የቅርጫት ኳስ አሰልጣኝ ለሆነው ፍራንክ ዎልከር ለተባለ የቅርጫት ኳስ አሰልጣኝ ያስተዋወቀች ሲሆን ኑሮውንም በዚያ እንዲያደርግ አደረገች። ጄምስ ገና የ9 ዓመት ልጅ ሲሆን ለቅርጫት ኳስ ያለው ፍቅር ግን ኃያል ነበር። እጅግ የተደራጀ የሚባልና ፕሮፌሽናል የቅርጫት ኳስ ተጫዋቾች የሚጫወቱትን አይነት ስታይል ወይም ዘይቤ ነበረው። በቀረበለት ጥያቄም አንተ አሁን ገና የ16 ዓመት ታዳጊ ነህ፣ ወደፊት በዚህ የስፖርት ዘርፍ ምን ማድረግ ነው የምትፈልገው ሲባል ትልቁን NBA ወይም የአሜሪካ ቅርጫት ኳስ ውድድርን ማሸነፍ ነው ሲል ተናግሮ ነበር። በትውልድ ስፍራው አክሮን ኦሃዮ ቅርብ በሆነው ጄምስ ሴንት ቪንሰንት ሴንት ሜሪ በተባለ የሃይ ስኩል ትምህርት ቤት የቅርጫት ኳስን አሃዱ ያለው ጄምስ እንደ አውሮፓውያን አቆጣጠር በ2003 ለአሜሪካ ቅርጫት ኳስ ተሳታፊ ለሆነው ክሌቨርላንድ ካቫለሪ በመመረጥ በዚያም ራሱን ለምርጥ ተጫዋችነት በማዘጋጀት ካቫለሪዎችን እየመራ ለመጀመሪያ ጊዜ በ2007 ለፍጻሜ ጨዋታ መቅረብ ችሏል። በ2010 ጄምስ ክሌቨርላንድን በመልቀቅ ሚያሚ ሂቶችን የተቀላቀለ ሲሆን ይህንንም ተከትሎ በስፖርት ታሪክ ውስጥ አወዛጋቢ ከሚባሉ ዝውውሮች መካከል ተመድቧል። በቡድን መሪነት ብቃቱ የሚታወቀው ሌብሮን ጄምስ እንደ አውሮፓውያን አቆጣጠር በ2008-2009 የኤንቢኤ ወይም የአሜሪካን ቅርጫት ኳስ ውድድርን ለመጀመሪያ ጊዜ አሸናፊ መሆን ችሏል። በግሉም የኮከብ ተጫዋችነትን ማዕረግ አግኝቷል። ሽልማቱን በተቀበለበት የቅርጫት ኳስ ሜዳ ላይም ለደጋፊዎቹና በስፍራው ለተሰበሰቡት የሚከተለውን ተናገረ። አዎ፣ ሁሉንም ለማብራራት ይከብዳል። በእውነቱ ይህን ነጥብ ለማምጣት ጠንካራ ስራና የግል መሰጠትን እንደሚፈልግ አውቃለሁ። በተለይም ባለፉት የመጀመሪያዎቹ 7 ዓመታት ራሴን በስፖርቱ ለመጠበቅ ሞክሬያለሁ። ባሳለፍነው ዓመትም ለፍጻሜው መድረክ ጥሩ ብቃት ላይ መሆኔን ለማሳየት ችያለሁ። ቅርጫት ኳስን በታላቅ ፍቅርና ትዕግስት ከሚጫወቱት በመሆኔ ወደ ቀድሞ የማሸነፍ ራዕዬ ተመልሻለሁ። የቅርጫት ኳሱ ሰው በተሰለፈበት ግጥሚያ ሁሉ የበላይነቱን ማሳየቱን ቀጥሏል። በ2011 እንደ አውሮፓውያን አቆጣጠር በአሜሪካ ባስኬትቦል አሶሲዬሽን ቻምፒዮንሺፕ ከወዲሁ ደጋፊዎች ቅድመ ግምታቸውን እየተጠየቁ ነበር። በእርግጠኝነት ሌብሮን ጄምስ የሚጫወትበት ሚያሚ ሲቲ ያሸንፋል ሲሉም ተወራረዱ። ለተለያዩ ጋዜጠኞችም እርግጠኝነታቸውን እየደጋገሙ ተናገሩ። ሆኖም በዚህ ጨዋታ ሚያሚዎች ሽንፈት ገጠማቸው። በወቅቱ ሌብሮን ከፍተኛ ትችትም አስተናገደ። አንዳንድ ደጋፊዎችም ከጨዋታው በኋላ የሱ ቁጥር ያለበትን መለያ በማቃጠል ቁጣቸውን ገለጹ። ከዚህ ሽንፈት በኋላ ራሱን ወደ ነበረበት ብቃት በመመለስ በ2012 NBA ፋይናል ክለቡን አሸናፊ ከማድረግ ባሻገር በ2003 ያገኘውን የምርጥ ተጫዋችነት ክብርም ለማግኘት እጩ ነበር። ኦክላሃማ ሲቲ ከሚያሚ ባደረጉት ፍልሚያ በእነዚያ ጠንካራ እጆቹ በቅልጥፍና ተጋጣሚን በማለፍ በኃይል የሚደፍቃቸው ኳሶቹ ተጋጣሚን ያስደነብር ገባ። ፍጥነት ከብልጠት ጋር ተጣምሮ አነጣጥሮ የሚወረውራቸው ኳሶቹ የተጋጣሚ የቅርጫት መረብ ላይ ማረፋቸውን ቀጥሏል። በከፍተኛ ሁኔታ በመዝለል አየር ላይ አብዶ በመስራት የሚታወቀው ሌብሮን ኳሷን
በፈለገው መልኩ ያዛታል። በአራት ዙር በተካሄደ ግጥሚያ 121 ለ106 በሆነ ውጤት ኦክላሃማ ሲቲን በማሸነፍ የዋንጫ ባለቤት ለመሆን ችለዋል። የሌብሮን ጄምስን የአሸናፊነት ታሪክ ስንመለከትም እንደ አውሮፓውያን አቆጣጠር በ2011 እና በ2012 በተከታታይ ለፍጻሜ የደረሰ ተጫዋች ሲሆን እንደ አውሮፓውያን አቆጣጠር በ2013 ደግሞ የኤንቢኤ ፋይናል ከሚያሚ ክለብ ጋር ኤንቢኤ አሸናፊ ሆኗል። በዚህ ንግስናው ምክንያትም ያ ጊዜ የሌብሮን ስርወ መንግስት የሚል ስያሜ ሊያሰጠው ችሏል። በአሜሪካ ብሔራዊ የቅርጫት ኳስ ማህበር ታሪክም የምንጊዜም መሪ አስቆጣሪ ነው። 4 ቻምፒዮንሺፕ ዋንጫዎችን ማሸነፍ የቻለ ብርቱ ተጫዋች ነው። ከነዚህ ውስጥ 2ቱን ከመጀመሪያ ክለቡ ሚያሚ ሂት፣ አንዱን ከሎስ አንጀለስ ሌከርስ፣ ቀሪውን ደግሞ ከክሌቨርላንድ ካቫለሪስ ጋር አንስቷል። በ23 ቁጥር መለያ የሚታወቀው ጄምስ በ10 የኤንቢኤ የፍጻሜ ጨዋታ ላይ የተሳተፈ ሲሆን 4 የኤምቪፒ ሽልማቶችን፣ 2 የኦሎምፒክ የወርቅ ሜዳሊያዎችንም አግኝቷል። ለ16 ጊዜ ያህል የአሜሪካ የቅርጫት ኳስ ውድድር ኮከብ ተጫዋችም ተብሏል። ሌብሮን ኳስን አንጥሮ በማይታመን ፍጥነት ተጋጣሚን በማለፍ በቄንጠኛ አወራወር ቅርጫት ውስጥ በመክተት የደጋፊዎችን ቀልብ ሰቅዞ በመያዝ ስለሚታወቅ አንዳንዶች ይህን ብቃቱን ለመግለጽ ቃላት ፍለጋ ሲማስኑ ይስተዋላል። ሌብሮን ጄምስ የትምህርት ደረጃው ገና በሃይ ስኩል የሚገኝና የትኛውንም ኮሌጅ ያረገጠ ቢሆንም የአእምሮ የማሰብ ደረጃው መጠን ወይም አይኪው ከፍተኛ ከሚባሉት የፈጠራ ሰዎች ጋር እንደሚስተካከል በጥናት ተረጋግጧል። በዚህም ምክንያት የቅርጫቱ አነስታይን የሚል ስምም ተሰጥቶታል። ይህ ከፍተኛ የአእምሮ ልቀት ከየት መጣ የሚለው ግን የአያሌዎች ጥያቄ ሆኖ ቀጥሏል። እስካሁን ድረስ በአሜሪካ የቅርጫት ኳስ ውድድር የምርጥ ተጫዋችነት ስሙን አስጠብቆ የቀጠለው ሌብሮን በውድድር ታሪኩም የበርካታ ክብረ ወሰኖች ባለቤት ነው። ለየት ያለ የስፖርት ስነ ምግባርን የተላበሰ ማንነት፣ ቅርጫት ኳስ የቡድን ስፖርት በመሆኑ ሳቢያ አጋሮቹን ለድል በማነሳሳት የተሰለፈበትን ቡድን ለውጤት ሲያበቃም ታይቷል። ስለ ጥቁር አሜሪካዊው የቅርጫት ኳስ ኮከብ ሌብሮን ጄምስ ግለ ታሪክ አጠር ባለ መልኩ የዳሰስንበት መሰናዶ ይህን ይመስላል። ሰላም።